እውነትን እናገር ከተባለ በፌደራል መንግስትም ይሁንታ ላይ ተመስርቶ የተፈጸመ አስተዳደር ነው። የፌደራሉን ለጊዜው ትተን ትግራይ ውስጥ ያለውን እውነታ ግምት ውስጥ ስናስገባ ትግራይ ውስጥ ጥፋት ፈጽመዋል የሚባሉ ሰዎች ወይ የጊዜያዊ መስተዳድሩን ግቦች ከማሳካት አንፃር ብለን ያስቀመጥናቸው ግቦች ከማሳካት አንፃር የሚያደናቅፉ ሰዎች ላይ እርምጃ ልውሰድ የሚል ውሳኔ ፈለግንም አልፈለግንም የችግሩ ፈጣሪ ከሆን ሰዎች የሆን ሰዎች ችግሩ ፈጣሪ የሚባሉ ሰዎችን የማገድ ስልጣን ጭምር ይዘን ነው ጊዜያዊ መስተዳድሩ የተቋቋመው። አንዳንዴ በስርቆት የጠረጠረ ሰው ወይ የሰላምና መረጋጋት ይሹ ወደ ኋላ የመለሰ ሰው ላይ እርምጃ ወስዳለሁ ብለህ በምታደርገው እንቅስቃሴ ይሄንን እርምጃ እንዲወስድ ጥሪ የምታደርገው በዚህ ሂደት ውስጥ በአንድ ወይም በሌላ መልኩ ሊሳተፍ ከሚችል ሰው ጋር ነው። የፖለቲካ ክራይሲስ ፕሪሲፒቴት በማድረግ ረገድ አስተዋጽኦ አድርገናል የምንባል ሰዎች ይሄንን ለመፍታት የምናደርገው እንቅስቃሴ ዞሮ ዞሮ ውሳኔውን የራሱ የችግሩ አካል የሆኑ ሰዎች እንዲፈጽሙት የምታደርገው ነው። በኔቸሩ የተለያዩ ሰዎች የሚሰባሰቡበት በመሆኑ ብቻ ሳይሆን ትግራይ ውስጥ ያለው ክራይሲስ በዚህ ደረጃ የተረጋጋ ሁኔታ ባልተፈጠረበት ማን ከምን ጋር ተሰልፏል የሚል ጉዳይ ላይ ክላሪቲ ባላገኘንበት የተጀመረ እንቅስቃሴ ነው የነበረው። የስቴት ስልጣን የሚባለው የመንግስት ስልጣን የሚባለው ልክ ኃይለማርያም እና አብይ ነበራቸው ብዬ አስተያየት ከሰጠሁባቸው የስልጣን አይነቶች የተለየ ነው። አንደኛ እንዳልኩ መስራቾቹ የተለያዩ ወገኖች መሆናቸው አንድ ግምት መግባት መቻል አለበት። ከተመሰረተ በኋላ ያው ስራውን ኃላፊነቱን የተረከበው ፕሬዝዳንት አትሊስት በደንቡ መሰረት ሙሉ ስልጣን አለ። በደንቡ መሰረት አለ የሚባለውን ስልጣን ኤክሰርሳይዝ ማድረግ ግን ተመራጭም አልነበር። በደንቡ መሰረት ስልጣን ሰጥቶኛልና ሌፍት ኤንድ ራይት የተወራጨውን በሙሉ ልክ አስገባለሁ ብለህ ልንቀሳቀስም ብትል ልክ ማስገባት ሌላ ነገር ነው። ግን ጊዜያዊ መንግስት መሆን በቃ እንደ ጊዜያዊ መንግስትነቱ በደንቡ ላይ የተሰጡትን ስልጣኖች በህግ ላይ ተመስርቶ ጥቅም ላይ ማዋል ማለት ነው። እዛ ላይ አሁን ከፈጠርኳቸው ነው ለምሳሌ ስህተቶች አንዱ ብዬ የማስበው ጊዜያዊ መንግስት ፕሬዝዳንት ስትሆን እና ጊዜያዊ መስተዳድሩን ስትመራ መስራት ካለባቸው ነገሮች ውስጥ እኔ ያለሁበት ፓርቲ የፈለገው አይነት ፍላጎት ይኖረው የፓርቲው አይደለም የፓርቲው ፍላጎት እንተውና እኔ ያለሁበት ፓርቲ ውስጥ ሊደርሺፕ ከፍተኛ ሊደርሺፕ ውስጥ ያለነው ሰዎች የፈለገ አይነት የስልጣን ፍላጎት ይኖረን ብዙ ግምት ውስጥ ሳናስገባ ያስቀመጥናቸው ዓላማዎች አሉ። አንደኛ ከጦርነቱ ካስከትሎ እልቂት ጋር በተያያዘ የታዩ ከመፈናቀል ከሉዓላዊነት መከበር ጋር ያሉ ጉዳዮችን መፍታት፣ የማህበራዊ ግልጋሎት ወደ ኖርማል እንዲመለስ ለማድረግ የሚያስችሉ ስራዎች መስራት፣ የፍትህ የጸጥታ ጉዳዮች አድረስ ማድረግ፣ ለዲሞክራሲያዊ ስርዓት ግንባታ መደላደል የሚሆኑ አንዳንድ ጅምር የሪፎርም ስራዎች መስራት፣ በመጨረሻ የዳግም ግንባታ መሰረት ሊሆኑ የሚችሉ ስራዎች መስራት ብለን ያስቀመጥናቸዋል። እነዚህ ላይ ትኩረት አድርጎ እንደመስራት ጊዜያዊ መስተዳድሩ ከመቋቋሙ በፊት ጦርነቱ ከመጀመሩ በፊት የነበረው መንግስት የሚመራው ኃይል በዚህ ጉዳይ ላይ ሙሉ ኮንትሮል አለኝ ብሎ አምኖ ስህተትም ሆኖ ማለት ነው ይሄ ስህተት ነው ብሎ ሄድ ኦን ከመላተም ይልቅ ነገሮችን ለማቀራረብ የተደረጉ ጥረቶች ስራችንን ከመስራት እንዳልከው ከጊዜያዊ መስተዳድሩን ስራዎች ከመስራት ይልቅ ጊዜያዊ መስተዳድሩን ስለመረዳት እና ለጊዜያዊ መስተዳድሩ የጊዜያዊ መስተዳድሩን ማን ነው የሚቆጣጠረው የሚለውን ነገር ለማስረገጥ የሚያስችሉ ጉንጭ አልፋ ክርክሮች ማድረግ ነው ጊዜያችንን ያሳለፍነው። ከዚህ አንፃር እንደኔ እንደ መስተዳድሩ መሪ ያጠፋሁት ብዙ ጥፋት አለ፣ ያባከንኩት ብዙ ጊዜ አለ። እንደ መንግስት ግን መንግስት ኔቸሩን ባይዘው የሚሰሩ ሰዎች አሉ፣ ስራቸውን ለመስራት የሚታትሩ ሰዎች አሉ ጊዜያዊ መስተዳድር ውስጥ። እንደ አጋጣሚ ሆኖ ግን እኔ ያለሁበት ፓርቲ በተለይ ደግሞ ሲኒየር ሊደርሺፑ በወሳኝ መልኩ 5 ሰዎች ብዙ ጊዜያችንን ማን ይሄን ያዝ እገሌ ከያዘው ደግሞ እንዴት እናደናቅፈው በሚል ነው ጊዜያችንን ያባከን ነው። ይህንን ከመፍታት አንፃር የሄድኩበት ርቀት የራሴ የግሌ ያረኩት ጥረት አለ፣ ግን በቂ ነው ብዬ አላምንም። የጥፋቱ አካል ነኝ። አሁን አንተም የጠቀስከው ነገር አለ፣ የፌዴራል መንግስቱ ይሁንታ
የሚል ነገር አንስተሃል። በተለያየ መንገድ በውይይት ወቅት ሲነሳ የማየው ነገር አለ። የፕሪቶሪያ ስምምነትን እኔ ሳነበው ግን ይህንን ጊዜያዊ አስተዳደር መመስረት በሁለታችሁ እኩል ስምምነት መፈጠር ያለበት ነው እና የፌዴራሉ ይሁንታ እንደ ብቸኛ ወሳኝ ነገር እየተጠቀሰ ያለው ለምንድን ነው? ብቸኛ ወሳኝ ነገር አይደለም። አሁን የሄድንበት ሂደት የራሱ ችግር ነበረበት። ዝም ብዬ ለማስረዳት ያክል ፕሪቶሪያ ስምምነት ስንሄድ ተኩስ ለማስቆም ሄድ ነው እንጂ የመንግስት ጉዳይ ልንወያይ አይደለም። የመንግስት ጉዳይ ለመወያየት የሄደ ቲም የለም። እንደዛም ሆኖ ግን የተነሳው ጉዳይ ተኩስ ማስቆም አለብን ስለተባለ ተኩስ ለማስቆም በሚደረገው ጥረት ውስጥ ማንኛውንም ውሳኔዎች እንዲወስን ማንዴት ተሰጥቶት ነው የዴሌጌሽኑ የተላከው። የዴሌጌሽኑ መሪ የማንዴቱ ባለቤት ነው። ይሄ ለአሜሪካ መንግስት በተጻፈ ደብዳቤ፣ ለዩኤን በተጻፈ ደብዳቤ የተረጋገጠ ነው። ምክንያቱም በወቅቱ ያ ማንዴት ይኖራቸው ብለው ሴክሬታሪ ብሊንከን ጠይቀው ስለነበረ፣ ምክንያቱም የኢትዮጵያ መንግስት ከዛ በፊት ባደረግናቸው ድርድሮች ማንዴት የሌላቸውን ሰዎች ነው የሚልከው እና ተወያይተህ የተግባባህ ሲመስልህ ወይ ያልተግባባህ ሲመስልህ ያው የሚቀጥለው እንገናኛለን ተባብለው ነው ተለያዩ። የሚቀጥለው ስትገናኝ ከተዋጋህ በኋላ ነው እንደገና የምትገናኘው። አትሊስት ይሄኛውን ተኩስ አቁም ለማረጋገጥ ሄድኳርተርስ ጋር ሄደህ መጠየቅ ሳይጠበቅብህ ሙሉ ስልጣን ይዘህ የምትሄድበት ሁኔታ ይፈጠር ተብሎ ነው ወደዛ ይሄዱ። እዛ ይሄ ነው ተኩስ ለማስቆም ነው። ግን የኢትዮጵያ መንግስት በዛን ሰዓት የበላይነት አለኝ ጦር ሜዳ ውስጥ ብሎ ያምን ስለነበር አንዳንዱ በውሸት ላይ የተመሰረተ ትርክት ነበር። መቀሌ እንዴት ለቃችሁ ወጣችሁ? ምነው ኦባሳንጆ ቢጠይቁን እንዴት ይችላችሁ ከኤርፖርት ወጣችሁ? ምክንያቱም መቀለ ተከባለች የሚል ነገር ነበረ በኢትዮጵያ መንግስት የሚራመድ የነበረው። እሱ እንዳልሆነ አስረድተንም ጭምር ነው። በአንድ ቀን በሁለት ቀን ብዙዎቻችን ልብስም ይዘን አልሄድንም። አማራጭ ልብስም አልነበረኝም። እነዚህ ማልፋት ሄደን እሱን ተኩስ አቁም ለመፈራረም ግን ደግሞ ሙሉ ማንዴት ይዘን ኢንፋክት ተኩስ ለማስቆም በምናደርገው ጥረት ውስጥ ዲል አፋራሽ የሚባሉ ነገሮች እንዳይኖሩ ብለን ኢብን ኤርትራ ሰራዊት አልወጣም ካለ ዲል አፋራሽ እንዳይሆን፣ የምዕራብ ትግራይ ዲል አፋራሽ እንዳይሆን ብለን በሴንትራል ኮማንድ ወስነን ሄድን። ይሄንን ይዘን ከሄድን በኋላ ጉዳዩ ወደ ምን ተቀየረ? አይ እናንተ ስለማትታመኑ ፐርማነንት ሰሴሽን ኦፍ ሆስቲሊቲስ ሊትሬቸር ውስጥ ብዙም የለም ፐርማነንት ሰሴሽን ኦፍ ሆስቲሊቲስ። ስለዚህ ተኩስ አቁም ብቻ ሳይሆን ቋሚ ተኩስ አቁም ነው ማድረግ ያለብን የሚል ይዘው መጡ። የፕሪንሲፕሎች ኢሹ መከራከር ጀመረ። የፕሪንሲፕሎች ኢሹ ምንም የሚያጠያይቁ አይደሉም። አንድ ሰራዊት ይኖረን፣ አንድ ሀገር ይኖረን፣ አንድ ህገ መንግስት እንገዛለን። ብዙ ሳንጨቃጨቅ ምናልባት አንድ ሁለት ቀን በተደረገው ውይይት አለ። ተኩስና አቁም በምንልበት ሰዓት ሌሎች ኢሹዎች ይዘው መጡ። እጅ ስጡ የሚል ነው። ምክንያቱም የእነሱ ኤክስፔክቴሽን የነበረው ከምንድን ነው ከመስቀል በፊት መቀለ እንገባለን የሚል ፉከራ ስለነበረ እየተራዘመ በሄደ ቁጥር እሱ አልሆነም። ጥቅምት 23 በፈረንጆች አቆጣጠር በምንገናኝበት ሰዓትም ቢሆን በተፈለገው ፍጥነት ሊሄድ አልቻለም። እጅ ስጡ የሚለው በ24 ሰዓት እጅ ስጡ የሚለው ጥያቄ ወደ 72 ሰዓት ከዛ በእኛ በኩል ኦኬ ዲስአርማመንት የሚባል ነገር እንደሚመጣ ኤክስፔክት ታደርጋለህ። ያ ነገር ከተፈጠረ በኋላ ግን ተኩስ ልናቆም ስለሆነ ሄድ ነው ሌሎች ጉዳዮች በሰዓታቸው ነው መታየት ያለባቸው በሚል ኤክስፔክቴሽን ነው። ዞሮ ዞሮ ተኩስ መቆም ስለነበረበት በእኛ በኩል ሙሉ እምነት ተኩስ ማስቆም ስለነበረ 10 ቀን ከወሰደ ውይይት በኋላ መቀለ በፌደራል ትተዳደራለች፣ ትግራይ በኢንተሪም አድሚኒስትሬሽን ትተዳደራለች ወዘተ ነው የሚለው። ከእጅ መስጠት ወደ ኢንተሪም አድሚኒስትሬሽን የሄድንበት ርቀት ራሱ እንደ ፕሮግረስ ነው መቆጠር ያለበት። ምክንያቱም እጅ ስጡ ነው ሲባል ነው። ሁለት አልስማማ ያለኝ ነገር መሰለ ጌታቸው። ሙሉ ማንዴት እንደነበራችሁ ገልጸህልኛል። ሙሉ ማንዴቱ አሁን በመንግስት ጉዳዮችን መወያየትም ጭምር የሚጨምር ነው። ሙሉ ማንዴት ተኩስ ለማቆም ከሆነ አንድ የተገለጸ ዓላማ ነበረው ማለት ነው። እሱን ይሄ ሙሉ ማንዴት መኖሩና ተኩስ ለማቆም ብቻ መሄድ የሚታረቀው እንዴት ነው? ያ ሙሉ ማንዴት ማለት ምን ማለት ነው? ከተኩስ ማቆም ውጭ ያለ ተኩስ ለማስቆም የሚያስችሉ ሁሉንም እርምጃዎች፣ ሁሉንም ጉዳዮች ለመወሰን ነው። ምክንያቱም ምንም ይሁን የሚጠየቀውን ሁሉ በመፈጸም ምን ሊያነሱ እንደሚችሉ አንቲሲፔት ያደረግናቸው ነገሮች አሉ አስቀድመን ማለት ነው። ይህን ሊሉ ይችላሉ፣ ዲዲአር ሊሉ ይችላሉ፣ ወዘተ የሚባሉ ነገሮች ያነሳናቸው ነበሩ። ግን ተኩስ ለማስቆም እስከወሰነ እስካስቻለ ድረስ ሁሉ ነው። በዚህ ሰዓት ውስጥ የመንግስት ጉዳይ አይደለም ልንወያይ። ይሄን ነው ፖለቲካል ጉዳይ ባይዘው ዲስከስ አላደረግም።
ምንም ያነሳነው ፖለቲካል ዲስከሽን የለም። በመጨረሻ ወረቀቱ ማለት ተደራድረን ፕሮባብሊ 9ኛው 8ኛው ቀን ላይ የኡሁሩም አስተዋጽኦ አርፎበት ትንሽ ፕራይቬት ሁሉም አይነት ከኢትዮጵያ መንግስትም ወክለው የመጡት የተለያየ ኢንትረስት ያላቸው ናቸው። አንዱ በኃይል በመከላከያ እርዳታ የተያዘ የሚለው መሬት ማቆየት ይፈልጋል። አንዱ ሌላ ለየት ያለ ዓላማ ያለው አለ። ስለዚህ ይህንን ከማጥበብ አንፃር እስኪ ጠበብ ያለ ግሩፕ ዲስከስ እናድርግ ተብሎ ወደ ተኩስ አቁሙ ፈጥኖ ለመምጣት በተለይ አሜሪካኖቹና ፕሬዚደንት ኬንያታ በዚህ ጉዳይ ላይ ሙሉ ተጽዕኖ ማድረግ ስለጀመሩ በኦባሳንጆ ለምሳሌ ስለ ቢያፈራ ነበር የሚያወሩት። በቃ እጅ መስጠት እኮ የዓለም መጨረሻ አይደለም ነበር የሚሉን። ዓላማው እሱ ነው የነበረው። በዚህ አንፃር ተኩስ የማስቆም ግዴታ በጣም ከፍተኛ የተወሰበሰበ ዲማንድ መሬት ላይ ነበር። ያ ከሰራዊታችን የመዋጋት አቅም ጋር የሚያያዝ ነገር አይደለም። ከሰራዊታችን ጀግንነት ጋር የሚያያዝ ነገር አይደለም። በዛን ሰዓት እንደ ፖለቲካል ሊደርሺፕ አሁንም ቢሆን የምጸጸትበት መስራት የነበረብንን ስራ የቤት ስራ ባለመስራታችን ምክንያት የተፈጠሩ ሁኔታዎች ነበሩ። በብዙ መልኩ ሰራዊታችን ከዛ በፊት ነው ከስምምነቱ በፊት ነው ወይስ በኋላ ሁሉን ነገር ጨርሶት ነበር? ኖ ስምምነቱ በመደረግ ሂደት እኮ በጦርነት መሀል ያለን እኮ ነው። መቀሌ ለመግባት በሚደረግ የኢትዮጵያ መንግስት መቀሌ ኦልሞስት ከብብ ያለው ባለበት ሰዓት የኛ ሰራዊት ግን ኮረምና አደዳሩ አካባቢ ይዋጋ በነበረበት ሰዓት ነው እኛ እኮ ድርድር እያደረግን ያለ ነው። ከዛ በኋላ የተለወጡ ሁኔታዎች አሉ። በመጀመሪያ 2 ቀን ማለቅ የነበረበት እስከ 10 ቀን ድረስ ተገፋ። መጨረሻ የግድ ኖ ማተር ዋት የቀረቡት ነገሮች ምንም ይሁኑ ምን ተኩስ የማቆም ስምምነቱን ፈርምና ሊትራሊ ማለት ማንዴት አለ እንዳልኩ ማንዴት ለሁሉም ነው የተሰጠን። ግን ደግሞ ከመሬት ለሁሉም ስትል ተኩስ ለማስቆም ተኩስ ለማስቆም የሚያስችሉ ሁሉንም ነገሮች የመስራት ነው። እዚህ ውስጥ አሁን ተኩስ ለማስቆም መሳሪያ አስረክባለሁ ብትል አስረክብ ብትባል እሺ አስረክባለሁ ትላለህ። ሂደት እኮ አለው ገብቶሃል? ይሄን ሂደት ተኩስ ለማስቆም እንጠቀምባት ነው። አይ መሳሪያማ አላስረክብም ብለህ መንግስትም አላስረክብም ብለህ ልትሟገት አትችልም። ምክንያቱም መንግስትነት ኢን ዘ ፈርስት ፕሌስ ጦርነቱ የተነሳው መንግስት ያስባለህ ምርጫ ህገ ወጥ ነው ባለ መንግስት ነው። ስለዚህ የመጀመሪያው ዙር ላይ ተስማማ ነው። የመጀመሪያው ዙር ላይ በአንድ ህገ መንግስት ለመመራት በአንድ ሰራዊት ለመመራት በሚል ፕሪንሲፕልስ የመጀመሪያው ነው 2ኛው ቀን ድረስ ተስማማ። ይሄን ከተስማማ በኋላ አይ ሰራዊቴን አቆያለሁ መንግስቴን አቆያለሁ የሚል ሙግት አክትሟል እኮ እዛ ላይ ነው የከተመው። ኦኬ ወደ እነሱ ጉዳዮች እንመጣለን። አሁን እጅ መስጠት ነበር በብልጽግና በኩል የሚጠየቀው የበላይነት ነበረን ብለው ያምኑ ነበር ብለኸኛል። ከትግራይ ደግሞ እናንተ ስትሄዱ ማንኛውም ነገር ቢጠየቅ ዲል አፋራሽ እንዳይሆን ተስማምተን ነበር ማለት ከእጅ መስጠት በመለስ ማንኛውንም ነገር ለመቀበል ነው ዝግጁ የነበር ነው የምትለኝ። በዛ ሁኔታ ላይ ነበር ሰራዊቱ ማለት ነው? አልነበረም። ሰራዊቱ እኮ አሁን አንድ ነገር ልንገርህ፣ በሙሉ ግንባሮች ሰራዊታችን በሙሉ ጀግንነት የተዋጋ ነው። ግን የሎጂስቲክስ አቅሞቻችን እስከምን ድረስ መሄድ ይችላሉ ማለት እዚህ ዝርዝር ውስጥ መግባት የሚያስፈልግ አይደለም። አንዳንድ ቦታዎች እኮ ዩዥዋሊ ልናቀርብለት የሚገባ ሎጂስቲክስ ስንቅ፣ ትጥቅ ሊሆን ይችላል ባለመኖሩ ምክንያት በድንጋይም ጭምር ተዋግቶ ጠላት ያሸንፍበታል። ሊትራሊ በድንጋይ ነው፣ ሊትራሊ በሳንጃ ነው። በእንደዚህ አይነት ሁኔታ ውስጥ እንዲቀጥል የተደረገበት ሁኔታ ነበር። ይሄንን አሰስ አድርገን ይሄን ነው አሰስ አድርገን በምንበት ሰዓት ድርድሩ ባይዘው ከሰኔ 6 ሰኔ 7 አካባቢ እኮ ጅቡቲ ላይ ድርድር አድርገን ነበር። ነሐሴ ጳጉሜ 2014 ላይም ጅቡቲ ላይ ድርድር አድርገን ነበር። እነዚህ ነገሮች እንትን እያሉ ሲሄዱ ሰራዊቱ እስከመጨረሻው እየተዋጋ ግን የማይተካቸው ነገሮች አሉ፣ የማይሟላቸው ነገሮች አሉ። የጠላት እንቅስቃሴ ከሁሉም አቅጣጫ ሊኖር የሚችል ሬዚስታንስ ክራሽ ለማድረግ ያልተጠቀሙበት የመሳሪያ አይነት ያልተጠቀሙበት የሰው ኃይል አይነት የለም። በእንደዚህ አይነት ሁኔታ ውስጥ ተኩስ መቆም እንዳለበት ተስማምተን ሄደን ለምሳሌ ተኩስ ለማስቆም በእኛ በኩል የኤርትራ ሰራዊት ይወጣ ብለን ዲማንድ እናደርጋለን። አይወጣም ካሉ እንግዲህ አፋራሽ አይሆን ብለናል። ለምሳሌ ይሄ አሁን በሴንትራል ኮማንድ ደረጃ የተስማማ ነው ነገር